ከእግዚአብሔር ዘንድ አንድ መልእክትና ቃል እንዳላችሁ አምናችሁ የመጣችሁ ሰዎች እንዳላችሁ አስባለሁ። ስማችሁ ማንም ሆኖ ዛሬ ስትሄዱ ግን ዘካርያስ ሆናችሁ ነው የምትሄዱት። ዘካርያስ ማለት እግዚአብሔር ያስባል ማለት ነው። እኔ ያልኳችሁ እንደዚህ ነው። እግዚአብሔር ያስባል። እግዚአብሔር ያስብሃል። ወዳጆቼ የዚህ ዘመን የብዙ ሰዎች ጥያቄ እግዚአብሔር ረስቶኛል የሚል እንደሆነ አስባለሁ። እግዚአብሔር ጓደኞቼን አስቧል፣ ቤተሰቦቼን፣ ዘመዶቼን፣ አብረውኝ የሚጸልዩ የሚያገለግሉ ሰዎችን አስቧል። እኔን ግን ረስቶኛል የሚል ብዙ ሰዎች ዘንድ ያለ ጥያቄ እንደሆነ እገምታለሁ። እንባዬ አልታበሰም፣ መከራዬ አልቀነሰም፣ እንደውም ጩኸቴ እየጨመረ ነው እየሄደ ያለው። እግዚአብሔርን እያገለገልኩት እየተከተልኩት እያመንኩት፣ ነገር ግን በብዙ ተግዳሮት ውስጥ ነው እያለፍኩ ያለሁት። እግዚአብሔር እንደረሳኝ ይሰማኛል የሚል ሐሳብ ያላችሁ ሰዎች በዚህም በማርሲል ቴሌቪዥን ልትኖሩ ትችላላችሁ። ይሄ በእጄ ይዤ የምትመለከቱት መጽሐፍ እግዚአብሔር ሰው የረሳበት መጽሐፍ ሳይሆን እግዚአብሔር ሰው ያሰበበት መጽሐፍ ነው። ይሄ መጽሐፍ እናንተ እጅ ላይ ያለው ይሄ ጥቁሩ መጽሐፍ፣ ይሄ የእግዚአብሔር ቃል ሰው የተረሳበት መጽሐፍ አይደለም። ሰው የሞተበት መጽሐፍ አይደለም። የሞተ የተነሳበት፣ የተረሳ የታሰበበት፣ የተበላሸ የተስተካከለበት። እዚህ መጽሐፍ ላይ ስታነቡ ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር ወንዶችን ሴቶችን ሲያስብ፣ ካፈር ከትቢያ ሲያነሳ፣ ታሪካቸውን ሲቀይር የምታነቡበት መጽሐፍ ነው። በዚህ መጽሐፍ ውስጥ ያለ የእግዚአብሔር ቸርነት ዘንድሮ ወደ እናንተ ቤት ይመጣል። ወዳጆቼ ከዘፍጥረት እስከ ዮሐንስ ራእይ ብታነቡ እግዚአብሔርን እየፈሩ የተረሱ ሰዎች አታገኙም። እግዚአብሔርን እየተከተሉ ያፈሩ ሰዎች አታገኙም። ቢዘገይም እግዚአብሔር መጥቶ እንባቸውን ያበሰላቸው፣ መከራቸውን ያስረሳቸው፣ ታሪካቸውን የቀየረላቸው ብዙ ሰዎች ታገኛላችሁ። በጌታ በኢየሱስም ዛሬ ማለዳ በእግዚአብሔር የምትታሰቡበት ጊዜ ይሆናል። እግዚአብሔር ጸሎታችሁን ያስባል። እግዚአብሔር ድካማችሁን ያስባል። እግዚአብሔር ልፋታችሁን ያስባል። መጽሐፍ ሲናገር እንደዚህ ያለ፣ እግዚአብሔርም እንደተናገረው ሳራን አሰባት አለ። በጌታ በኢየሱስም እንደተናገራችሁ እግዚአብሔር ያስባችኋል። እንደሰማችሁት እግዚአብሔር ያስባችኋል። አንድ ጊዜ እንደገና አሚን የሚል ሰው ካለ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ በጌታ በኢየሱስም እግዚአብሔር ያስባችኋል። ከማደሪያው ያስባችኋል። ከመንበሩ ያስባችኋል። ወዳጆቼ የሰው ማሰብ ሐሳብ ብቻ ሆኖ ነው የሚቀረው። የእግዚአብሔር ማሰብ ማዳን ነው። የእግዚአብሔር ማሰብ ጣልቃ መግባት ነው። የእግዚአብሔር ማሰብ ነቀፌታን ማስወገድ ነው። የእግዚአብሔር ማሰብ መካንነትን ማስወገድ ነው። የሰው ማሰብ አይደለም የእግዚአብሔር ማሰብ። የሰው ማሰብ ከሐሳብ አያልፍም። የኢትዮጵያ ሕዝብ ስልክ እንጨት ሲተከል ቆሞ ያያል። ቆሞ ያያል ማለት ይረዳሃል ማለት አይደለም። ኢትዮጵያ ውስጥ መኪና ሲገጭ ሰው ቆሞ ያያል። ቆሞ ያያል ማለት ይረዳሃል ማለት አይደለም። እግዚአብሔር ያይሃል ማለት ግን ይረዳሃል ማለት። እግዚአብሔር ያይሃል ማለት ያነሳሃል ማለት። በጌታ በኢየሱስም ዘንድሮ እግዚአብሔር ያስባችኋል። ስማችሁን ከመዝገብ ውስጥ ያወጣዋል። መርዶክዮስን ባለቀ ሰዓት እንዳሰበው አዋጅ እንደገለበጠለት ልክ እንደዛ በጌታ በኢየሱስም ከተረሳችሁበት ቦታ ትታሰባላችሁ። ወዳጆች በእግዚአብሔር መታሰብ ወደ እግዚአብሔር መሄድ ላቃተው የእግዚአብሔር መምጣት ነው። እግዚአብሔርም ኖህን አሰበ። ኖህን ብቻ አይደለም አብረውት የነበሩትንም እንስሳት ሁሉ አሰበ። ከብዙ ቀን በኋላ በር ተዘግቷል። ብዙዎች ከህይወት ጎለዋል እና እግዚአብሔር አሰበ። ከዛ ማሰብ ሲጀምር የሆነው ነገር አንድ ነገር ነው። ውሃው መጉደል ጀመራል። ቀስ እያለ መጉደል ጀመራል። እግዚአብሔር አሰበ። ወዳጆቼ እግዚአብሔር ሲያስባችሁ የዘመናት ጥያቄያችሁ ይመለሳል። ስለዚህ ያልኳችሁ ያለሁት እንደዚህ ነው። 1 ዓመት 2 ዓመት አይደለም 10 15 25 ዓመት ያስቆጠረ ጥያቄያችሁ ማንም ቢያስባችሁ፣ ነገስታት ቢያስቧችሁ፣ ጓደኛ ቢያስባችሁ የማይመለስ እንቆቅልሽና ጥያቄያችሁ እግዚአብሔር ሲያስባችሁ ግን ስለሚመለስ በእግዚአብሔር መታሰብ የዘመን ቋጠሮን፣ የዘመን እንቆቅልሽን፣ የዘመን ችግርን ይፈታል። ስለዚህ ያልኳችሁ ያለሁት እንደዚህ እግዚአብሔር ያስብሃል ብዬ ስል የዘመናት ጥያቄ ይመለሳል እያልኩ ነው። በእግዚአብሔር መታሰብ አድራሻ ይቀይራል። በእግዚአብሔር መታሰብ መታወቂያህን ይቀይረዋል። በእግዚአብሔር መታሰብ ታሪክህን ይቀይረዋል። በእግዚአብሔር መታሰብ ከዜሮ ወደ ሂሮ እንድትመጣ ያደርጋል። ታሪክህን ይቀይረዋል። ኢየሱስ ጌታ። 3 ነገር ነው በኖህ ህይወት የምትመለከቱት። አንደኛ እግዚአብሔር አሰበው ይልና አንደኛ የሆነው ነገር ውሃው ጎደላል። እየጎደለ ሄዳል። ሁለተኛ ምልክት ሰጠው። እርግቧ የለመለመ ወይራ ይዛለት መጣች። ሶስተኛ ቃል ሰጠው። አሁን አንተና ልጆች ካንተ ጋር ያሉት ሁሉ ከመርከቢቷ ውጧል። መስኮት ከፈተለት፣ በር ከፈተለት። በአራራት ተራራ ላይ አቆመው። ስለዚህ ዛሬ ማለዳ እባርካችኋለሁ። በዚህ ቃል ላይ ሆኜ እጸልይላችኋለሁ። እግዚአብሔር ያስብሃል ብያለሁ። ሲያስብ የመጀመሪያው የሚሆነው ነገር ምን መሰለ?
እንቅስቃሴን የገደበ ነገር ከዚህ በኋላ በኢየሱስም ይጎላል። በደም አሜን በደም ይጎላል። በጌታ በኢየሱስ መከራ፣ ለቅሶ፣ ችግር፣ ፍርሃት፣ የትኛውም የከበበ ነገር እንዳትወጣ እንዳትገባ ያደረገ ነገር እየደረቀ እየጎደለ በጌታ በኢየሱስም ይሄዳል። እዚህ ድረስ የደረሰባችሁ ሰዎች ይሄ ከፊት ለፊታችሁ ያለው ሲዝን መከራ የሚጨምርበት ሲዝን አይደለም። እንባ የሚጨምርበት ሲዝን አይደለም። ይሄ ከፊት ለፊታችሁ ያለው ሲዝን ችግራችሁ የሚጨምርበት ሲዝን አይደለም። እየጎደለ መጽሐፍ እንደተናገረ ከ150 ቀን በኋላ ውሃው እየጎደለ ምድር ደረቀች እንደሚል ኖህ እንደገና መስኮት ከፍቶ እንደወጣ ያን ቃል ጋር ሆናችሁ አሜን ብላችሁ ውሰዱ። ይሄን የበረከት ቃል ውሰዱ። በጌታ በኢየሱስ ስም ያስጨነቃችሁ ነገር ይጎላል። በኢየሱስ ስም ይቀንሳል። እግዚአብሔር ሲያስባችሁ የምስጋና ርዕስ ያደርጋችኋል። እስካሁን ድረስ የጸሎት ርዕስ ናችሁ። እስካሁን ድረስ የሆነ ርዕስ ናችሁ። እስካሁን ድረስ የችግር የጭንቀት ምናምን ርዕስ ናችሁ። እስካሁን ድረስ የጸሎት ርዕስ እየሰጣችሁ ሊሆን ይችላል። በዚህ ጉዳይ እያላችሁ አሁን ርዕሱ ይቀየርና እንደዚህ ይሆናል። በጌታ በኢየሱስ ስም ሰዎች እናንተን እግዚአብሔር ስላሰባችሁ ሰዎች ከዚህ በኋላ የሚያስቧችሁ በጥያቄ አይደለም፣ በምስጋና እግዚአብሔር የምስጋና ርዕስ ያደርጋችኋል። እግዚአብሔር አብርሃምን አስቦት የምስጋና ርዕስ እንዳደረገው አብርሃም ቤት ይስሐቅ እንደሳቀ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ እግዚአብሔር አምላክ የምስጋና ርዕስ ያደርጋችኋል። በኢየሱስም ያደርጋችኋል። ማለት እግዚአብሔር ያስባል ማለት ሰው ያስባል እንደሚባለው መሰለ እንዴ? በእግዚአብሔር መታሰብና በሰው መታሰብ አንድ አይደለም። በሰው መታሰብ ወዳጄ ከሐሳብ አያልፉም። በሰው መታሰብ ሰው የሚያስብ በደረቁ ነው። እግዚአብሔር የሚያስብ በበረከቱ ነው። የሰማኝ ሰው ካለ አሜን ይባላል። ሰው እኮ የሆነ ቦታ ስትሄድ ወይ አሁን እያሰብኩ አሁን ስላንተ እያሰብኩ መጣ ይላል። ከዛ ሰላምታ ነው የሚሰጥህ። ነገር ግን እግዚአብሔር ከዙፋኑ ከአርያም ሲያስብህ በደረቁ አይደለም የሚያስብህ፣ በበረከት ነው የሚያስብህ፣ በልጅ ነው የሚያስብህ፣ በሞገስ ነው የሚያስብህ፣ በክብር ነው የሚያስብህ። ደግሞ ስማ፣ እግዚአብሔር ለምሳሌ ልጅ ሞተብህ እንበል። ሲያስብህ እግዚአብሔር እያረሳሳ አይደለም የሚያስብህ፣ ሰጥቶ ነው የሚያስብህ። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል ሔዋን ለልጇ ስም እንዳወጣች ሴት አለችው ተብሎ እንደተጻፈ እግዚአብሔር ያስብሃል ማለት ምትክ ይሰጥሃል፣ መከራን ያስረሳሃል። እና እግዚአብሔር ሲያስብህ የምስጋና ርዕስ ያደርጋል። በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። በእግዚአብሔር መታሰብ ተራውን ተራራ ነው የሚያደርገው ብዬ ጽፌያለሁ። ለ430 ምናምን ዓመት በባርነት በግብፅ የኖሩ ሰዎችን እግዚአብሔር አምላክ አሰባል። ጸሎታቸውን አሰበ። ወዳጆቼ እንዴት እግዚአብሔር እንደሚናገራችሁ ልንገራችሁ። ኢቭን የረሳችሁትን ጸሎት እንኳን አስታውሶ እግዚአብሔር ዘንድሮ ያስባችሁ። መቼና እንዴት እንደጸለያችሁ እንኳን የረሳችሁትን እውነቴ ነው የምነግራችሁ። እየተንገዳገዳችሁ የረሳችሁትን ያው የጸለያችሁትን እናንተ ጸለያችሁ የረሳችሁትን ያንን ጸሎታችሁን አስቦ እግዚአብሔር አምላክ ታውቃላችሁ። ብዙዎቻችን የምንበላው የረሳነውን የጸሎት ርዕስ ሰው እግዚአብሔር ሲያስበው አድራሻው ይቀየራል። እንዴት ብለህ ከጠየቀኝ በርጠሌሜዎስ የሚሉት ዕውሩ ሰው የትዝ ይላል። እግዚአብሔር አስበው ወዳጄ፣ እግዚአብሔር አስበው። ታሪኩን ብቻ አይደለም የቀየረለት፣ ለዘመናት የተቀመጠበትን ድንጋይ ሁሉ ነው ያስቀየረው። መልካም የሚባለው ደጅ ላይ የተቀመጠው ያ ሽባ ሰውዬ እግዚአብሔር ሲያስበው በነ ጴጥሮስ በኩል ለዘመናት የሚያየው ግን የማይገባበት መቅደስ ነበረው። የዛን ቀን ግን ገባ፣ እየዘለለ ገባ። እውነቴን ነው የምነግርህ። እግዚአብሔር ያስብሃል ማለት እዛው ቦታ ለማስታወሻነት ያስቀምጣል ማለት አይደለም። በጌታ በኢየሱስም ታሪ አድራሻን ድራሽ አባትን ነው የሚቀይረው። ሳላውቅ ነፍሴን በከበረ ሰረገላ አገኘው ተብሎ እንደተጻፈ ንጉሥ ለሚወደው እንዲህ ያደርግለታል ተብሎ እንደተጻፈ በጌታ በኢየሱስም ዛሬ ጸልይላችኋለሁ። አሁን ካላችሁበት ደረጃ በፍጥነት የምትጨምሩ ሰዎች አላችሁ። ከፍ የምትሉ ሰዎች አላችሁ። እየከሳችሁ የምትሄዱ ሰዎች አላችሁ። በፈለጋችሁት መመዘኛ ንጉሥ ለመሆን እረኝነት መስፈርት ሊሆን አይችልም። በእግዚአብሔር መታሰብ ነው እረኛውን ንጉሥ የሚያደርገው። በእግዚአብሔር መታሰብ ብቻ ነው እረኛውን ንጉሥ የሚያደርገው እንጂ ንጉሥ ለመሆን ሲቪው እረኛ አይደለም። ንጉሥ ለመሆን ሲቪው ሊደርሽፕ መማር ነው። ንጉሥ ለመሆን ሲቪው ሌላ ነገር ነው። ሰው ግን እግዚአብሔር ሲያስበው እረኝነት መጥቶ የንጉሥ ቅባት ይፈስበታል። ዛሬ አሜን ካላችሁ ለእናንተ ብቻ ሳይሆን ከዚህ በኋላ ለምትወልዷቸው ልጆች የገዢነትና የሞገስ ቅባት በኢየሱስ ስም ያገኛቸዋል። እግዚአብሔር እናንተና ልጆቻችሁን ያስባል። ታሪካችሁን የሚቀይሩ ልጆች ይነሳሉ። ከመንደር የሚወጣ ከተራነት የሚወጣ ከተገዥነት ወደ ገዥነት የሚያመጣ በሞገስ የሚያመላልስ በእግዚአብሔር መታሰብ ነው። እግዚአብሔር ምን ሆነ አሰበው። እግዚአብሔር እዚህ ቤት አንዲት እየጸለየች ያለች ፕሮግራም ያለባት የእግዚአብሔርን ጊዜ እየጠበቀች ያለች የእግዚአብሔርን ጊዜ እየጠበቀ ያለ አንድ ሰው መከራዬ መቼ ነው የሚቀንሰው እያለ ያለ እንባዬ መቼ ነው የሚታበሰው እያለ ያለ ሰው መቼ ነው እግዚአብሔር ሳራን እንዳሰበ እኔን የሚያስበው እያለ ያለ ሰው በዚህ ዓመት እግዚአብሔር ያስባቸዋል። በ90 ምናምን ዓመቷ አጭር እንዳስለበሳት ሳራን እግዚአብሔር እንዳሰባት ተዋት እንዳልተባት ነቀፌታዋን እንዳስወገደላት እግዚአብሔር እንዳሰባት ልክ እንደዛ እግዚአብሔር እንዳሰባት የምስጋና ርዕስ እንዳደረጋት አረ ሐናን እንዳሰባት ሐናን
ነው ስራውንም ይመዝናል እንዳለች ልክ እንደዛ አንደበታችሁን በምስጋና የምትከፍቱበት እግዚአብሔር እናንተን የሚያስብበት ዓመት ይሆናል። በኢየሱስ ስም ይሆናል። ወዳጆቼ በእግዚአብሔር መታሰብ ጎዶሎ ሙሉ ማታውን ጠዋት ያደርጋል። በእግዚአብሔር መታሰብ ሌሊቱን ቀን ያደርገዋል። ጨረቃ ነው የሚያደርገው። ልክ በእግዚአብሔር ስታስቡ ያለቀ የመሰለ ነገር እንደገና ይጀመራልና በእግዚአብሔር መታሰብ ታሪክን 360 ዲግሪ ይቀይረዋል። ይገርማል። በእግዚአብሔር መታሰብ ከተፈጥሮ በላይ ያራምዳል። ለዚህ ነው የእስራኤል ሕዝብ በደረቅ ምድረ በዳ ማንም በታሪክ ሆኖ በማያውቅ መልኩ እንደተሻገረ ታስታውሳላችሁ። በእግዚአብሔር መታሰብ ጨለማን ያነጋል፣ መከራን ያስረሳል። አረ እግዚአብሔር ያስባል። በግብፃውያን ፊት ለፊት ለእስራኤላውያን ሞገስን ሰጣቸዋል። እግዚአብሔር ሞገስን ሰጣቸው። ማይ ጋድ መጽሐፍ እንደዚህ አለ። ዮሴፍ በእስር ቤት ህልም ፈታ። የፈታለትና ቀን የወጣለት ሰው ረሳው። ለመሰላችሁ እግዚአብሔር በሰው እንድትረሱ የሚያደርገው እሱ እንዲያስባችሁ ስለሚፈልግ ነው። በሰው መታሰብ ምናልባት ስማ ያ ጠጅ አሳላፊ ዮሴፍን ቢያስበው ምናልባት ሊያደርገው የሚችለው የእሱ ብርሌ አጣቢ ነው። እግዚአብሔር ደግሞ ዴስቲኒያችሁን የሰው አለቅላቅ የሆናችሁ እንድጨርሱ አይፈልግም። ሰው እንዲረሳችሁ የሚፈልገው ሰው እንዲረሳችሁ ከነጭራሹ እንዲረሳችሁ የሚፈልገው ካሰባችሁ እሱ ሊያስባችሁ፣ ካነሳችሁ እሱ ሊያነሳችሁ፣ ከረዳችሁ እሱ ሊረዳችሁ፣ ካገዛችሁ እሱ ሊያግዛችሁ ነው። ያለ ጥፋቱ የተከሰሰ የተወነጀለ በወንድሞቹ የተጠላ ጌጠኛ ልብሱን የነጠቁት እስር ቤት የከተቱት ጉድጓድ ውስጥ የከተቱት ታሰበ። ሽማግሌ አባቱ ዮሴፍን እንደገና ሲያገኘው ምስኪን መስሎ እንዳይመስል ደረቱ ላይ ብረት አድርጎ ነው። ሰረገላ ላይ ወጥቶ ነው። የአፉ ቃል በግብፅ ምድር ሕግ ሆኖ ነው። ዮሴፍን ስታየው እንደ ከዚህ በፊቱ ምስኪን ሆኖ እንዳይመስል ሁለት የግብፅ ወታደር ግራና ቀኝ ቆሞ ነው። ሂድ ያለው ይሄዳል፣ ና ያለው ይመጣል፣ ውጣ ያለው ይወጣል፣ ግባ ያለው ይገባል። ሰውየው ጥበብና ማስተዋል ከእግዚአብሔር ዘንድ ተሰጥቶታል። ዛሬ ጸልይላችኋለሁ በጌታ በኢየሱስ ስም እጃችሁ ላይ ያለ ሰንሰለት፣ እግራችሁ ላይ ያለ የእግር ብረት ተፈቶ በሞገስ እግዚአብሔር ያስባችኋል። በገዥነት እግዚአብሔር ያስባችኋል። በማስፈራት እግዚአብሔር ያስባችኋል። በጌታ በኢየሱስ አስቸኮሉት ተብሎ እንደተጻፈ ወደ ክብር ትቸኩላላችሁ። እግዚአብሔር ያሰበው ሰው ወደ ክብር ይቸኩላል፣ ወደ ከፍታ ይቸኩላል። አንተ ስትታሰብ እናንተ ቤት ያለው ቡቹ ሁሉ ነው የሚታሰበው። ዝም ቦቢ ሁሉ እናንተ ቤት ያለው ውሻ ሁሉ ነው ዘንድሮ የሚታሰበው። አሚን በል። ያልፍለታል። በቃ አንተ ራስህ እምልህ እንደዚህ ነው። እግዚአብሔር አንተን አሰበ ማለት በተዘዋዋሪው ቀበሌ ገበሬ ማህበር ሁሉ ነው የሚታሰበው። የሰማኝ ሰው ካለ አሜን ይሁንልኝ የሚል ሰው ካለ በጌታ በኢየሱስ ስም እግዚአብሔር ሰፈርን፣ አገርን፣ ታሪክን፣ ዘርህን በጌታ በኢየሱስ ስም በበረከት ያስባል። ሳኦል ሞቷል፣ ዮናታን ሞቷል። ዳዊት ወደ ዙፋን ሲወጣ ዳዊት እንደዚህ ያለ የእግዚአብሔርን ቸርነት የማያደርግለት አንድ ሰው ከሳኦል ቤት የለም አለ። አንድ ሜምፊቦስቴ የሚባል ሽባ የሆነ ሰው ቆሻሻ መጣያ ሎዶባ ርዕሳ ተጥሏል። ሜምፊቦስቴ የሚሉት አለ። ወደ ጽዮን ይገባ ዘንድ አይገባውም፣ እግሩ ሽባ ነው አሉ። ኖ ይሄ አሁን ሜምፊቦስቴን ከተጣለበት የሚያነሳው የኔ ቸርነት አለ። የእግዚአብሔር ቸርነት ነው። የእግዚአብሔር ቸርነት ከውለታ አይነሳም፣ ከዘር አይነሳም፣ ከሰውነት አይነሳም። የእግዚአብሔር ቸርነት ከራሱ ነው የሚነሳው። አሰበው። ሜምፊቦስቴን ከተጣለበት ከቆሻሻ መጣያ እግዚአብሔር ካላሰበ ሰው አያስብም። ኦኬ እግዚአብሔር ካረዳ ሰው አይረዳም። እግዚአብሔር ካላገዘ ንጉሥ አያግዝም። እግዚአብሔር ሲያግዝ ፍጥረት ጉዙ ነገር ሁሉ ይተባበራል። እውነቴ ነው የምነግርህ፣ ጉዝ ህይወት የሌለው ነገር እንኳን ይተባበራል። እያደር ኑሮ አይከብዳችሁም። እያደር ውሃው ቀለለ ተብሎ እንደተጻፈ እያደረ አንድ ቀን መሽቶ ሌላ ቀን ሲነጋ ህይወት ከትላንት ይልቅ እየቀለላችሁ ይሄዳል። ጎዳናችሁ እየቀና ይሄዳል። ለምንድን ነው እንደዚህ አከታትዬ የምባርካችሁ? አከታትሎ የሚረግማችሁ ፎቶአችሁን ዘግዝቆ በመቃብር አፈርና በድግምት የሚደግምባችሁ ደም እያፈሰሰ በእናንተ ላይ የሚመትት ክፉ ንግርት በእናንተ ላይ የሚነገር በጌታ በኢየሱስም እንደ ገለባ ይበተናል። ጩና በደንብ አድርገህ አሜን በል። ይሄ ጉባኤ ድምፅን በድምፅ የሚሽር ጉባኤ ነው። ይሄ ጉባኤ ድምፅን በድምፅ ይሽራል። በአንተ ላይ የተሰበሰበ እንደ ገለባ ይበተናል። ሰው እግዚአብሔር ሲያስበው መገኛው ታች አይደለም ላይ። ሰው እግዚአብሔር ሲያስበው መገኛው ከተራ ሰዎች ጋር አይደለም፣ ከነገስታት ጋር ነው። አሜን በል። ከመሪዎች ጋር ነው፣ ከገዢዎች ጋር ነው፣ ከባለስልጣን ጋር ነው። ምድር ፖቴንሻል ይዛ ነው የተፈጠረችው። ህይወት አለ ውስጧ ህይወት አለ፣ ዘር አለ፣ የሚያድግ ነገር አለ። ግን ውሃ ከድኗታል። ከዛ እግዚአብሔር እንደዚህ ያለ ምድርን የሸፈናትን ምድርን የከለላትን ውሃ ወደ አንድ ወገን ይሰብሰባል። ልክ እንደዚህ እዚህ ውስጥ ምን አለ? ወርቅ አለ። እዚህ ውስጥ ምን አለ? ብር አለ። እዚህ ውስጥ ምን አለ? ሞባይል አለ። የሚያስፈልጋችሁ ሪሶርስ አለ። በጌታ በኢየሱስ ምድርም ተገለጠች ተብሎ እንደተጻፈ የተከደነባችሁ ነገር የተገለጠ ይሆንላችሁ። ነገራችሁ የት እንዳለ ታዩ ዘንድ በጌታ በኢየሱስ ስም ይገለጥላችሁ። እስከ ዛሬ በታሪክ አግኝተህ የማታውቀውን በረከት በእግዚአብሔር የታሰብክ እንደሆነ ይታወቅ ዘንድ በቅርብ ጊዜ ምልክት እጅ ይገባል። አንተ በልብህ እንዳሰብከው አይደለም፣ እግዚአብሔር እንዳሰበልህ ዘንድሮ በረከት ወደ ቤት ይገባል። እቺን ቢሰጠኝ እንዳልከው አይደለም፣ እቺን ቢያደርግልኝ እንዳልከው አይደለም። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ በበረከት ያስብሃል። እግዚአብሔር በስራ ያስብሃል። አንተ
ድምፅ ከፍ አድርገን አሜን በል። እግዚአብሔር በመኖሪያ ቤት ያስባል፣ በረፍት ያስባል፣ በጤንነት ያስባል፣ በሞገስ ያስባል፣ በረፍት ያስባል፣ በክብር ያስባል፣ በሥራ ያስባል፣ በልጆች ያስባል፣ በርስት ያስባል። ዛሬ እዚህ የቆምኩት አልተረሳችሁም ልላችሁ ነው። አልተረሳችሁም ልላችሁ ነው። እዚህ የቆምኩት የመጣሁት እንዳልተረሳችሁ ልነግራችሁ ነው። እግዚአብሔር እጁን ወደ እናንተ እንደሚዘረጋ በጥቂት ቀን ጊዜ ውስጥ ንጉሥ ለሚወደው እንዲደረግለታል። ንጉሥ ለሚወደው እንዲደረግለታል። የነገሥታት በትር ይዘረጋለታል። አዋጅ በአዋጅ ይገለበጥለታል። ሰረገላ ይዘጋጅለታል። ሞገስ ይደረብለታል። ካባ ይደረብለታል። እግዚአብሔር ሲያስብህ አውት ኦፍ ባዮሎጂ፣ እግዚአብሔር ሲያስብህ አውት ኦፍ ሶሺዮሎጂ፣ ጂኦሎጂ፣ ከሳይንስ ውጭ ነው የሚያስበው በጌታ በኢየሱስ። ስለዚህ ልባርካችሁ። ንፋስም የለም ደመናም የለም ተብሎ እንደተጻፈ እግዚአብሔር በታላቅ በረዶ በታላቅ የበረከት ዝናብ ቤታችሁን እናንተን ያስባል። እርጥብ ትሸቱኛላችሁ። ሞገስ ትሸቱኛላችሁ። ክብር ትሸቱኛላችሁ። ረፍት ትሸቱኛላችሁ። ደስታ ምስጋና እልልታ ድግስ ይሸተኛል። እናንተ ቤት ወጋው ኖርማል መንፈስ ድግስ ይሸተኛል። አንተ ድግስ ይሸተኛል። ይሄ ሰው ማን ነው ሲባል እግዚአብሔር ያሰበው። በኤዶምያስ ምድረ በዳ ውሃው የመጣው ከዳገት ወደ ቁልቁለት አይደለም፣ ከቁልቁለት ወደ ዳገት ነው። አውት ኦፍ ናቹራል ሎ ነው የመጣው። እግዚአብሔር የሚያስበው ሰው ህይወቱ አውት ኦፍ ናቹራል ሎ ነው የሚሆን። እግዚአብሔር ሲያስብ ብረቱ ይንሳፈፋል። እግዚአብሔር ሲያስብ ሞገስ ይሆንልሃል። አቀርቅረህ የዚህ ምድር ጊዜ አትጨርስ። ባለዚህ ቤት ማን ነው ሲባል ኢትዮጵያ በባህል ሲጨፈር ታውቃል። የዚህ ቤት ጌታ ተብሎ ባለዚህ ቤት የዚህ ቤት ማን ነው የዚህ ቤት ጀግና የዚህ ቤት እንደሚባለው ልክ እንደዛ ይሄኝ ነኝ ሰው በደጅ ሲያልፍ ይሄ ቤት እግዚአብሔር ያሰበው ቤት ነው ይባላል። እግዚአብሔር ያሰበው ታውቃታለህ። ያቺ የትኛዋ ያቺ ነች እግዚአብሔር ያሰባት ከረጅም ጊዜ በኋላ የመሰከረችው እግዚአብሔር አየኝ ጎበኘኝ ያለችው። ጸለይኩልሽ፣ ባረኩሽ፣ ዛሬ ባረኩሽ፣ በዚህ ማለዳ ባረኩሽ፣ ሳምንቱ ሳይጀምር ባረኩሽ። በጌታ በኢየሱስም እግዚአብሔር ያሰባት ትባያለሽ። ስምሽ እግዚአብሔር ያሰበው ትባያለሽ። ምን አትልም? ደሞዝ ደርሷል። መስሪያ ቤት እንዲህ የሚል ድምፅ ይሰማኛል። አውቀዋለሁ። ደሞዝ ወጥቷል ነው የሚባለው። የሰማኝ ሰው ካለ የክፍያ ጊዜ ነው የሚባለው። ፋይናንሱ ክፍት ነው የሚባለው። የሰማኝ ሰው በጌታ በኢየሱስ ስም የምስጋና ነዶ ትወዘውዛለህ። እንደ ሰባን ቦሳ በፊቱ ትዘላለህ።